ሕይወትህን ተደሰትባት በዶክተር ሙሐመድ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይለያችሁ እያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር ሙሐመድ ቢን አብዱራህማን ባጥር ላይ የተወሰደ ምርጥ ትምህርት ነው። ሕይወትን ተደሰትባት ክፍል 32። በማያገባህ አትግባ። በማያገባው ነገር ውስጥ የማይገባ ሰው እስልምናው አማረለት። ምንኛ ያማረ ገለጻ ነው! በተለይ ደግሞ ከደጉና ከንጹህ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንደበት በመነገሩ። አዎ በማያገባህ ነገር ውስጥ አለመግባት ታላቅ ጸጋ ነው። በማያገባቸው ነገር ውስጥ እየገቡ የሚበጠብጡ ስንት ሰዎች አሉ። እጅህ ላይ ያሰርከውን ሰዓት ሲያይ ይህን ሰዓት ስንት ገዛኸው ይልሃል። ሰው በስጦታ ሰጥቶኝ ነው ስትለው ማን ሰጠህ? አንድ ጓደኛ የሰጠኝ ስትለው የዩኒቨርሲቲ ጓደኛ ነው ወይስ የሰፈር ጓደኛ? የዩኒቨርሲቲ ጓደኛ ነው ስትለው መች ነው የሰጠህ? ዩኒቨርሲቲ እያለን ነው የሰጠኝ ስትለው ለምርቃት ነው የሰጠህ ወይስ በማንኛውም ቀን? ምንም የማይጠቅሙ በርካታ ጥያቄዎችን በመጠየቅ ልብህን ያደክመሃል። እባክህ በማያገባህ ነገር ገብተህ አታርክመኝ ብለህ ጩህበት እስኪያሰኘ ድረስ። አንዳንዱ ከሰው ፊት ያልሆነ ጥያቄ በመጠየቅ ሊያሳፍርህ ይችላል። አንዴ ከመግሪብ በኋላ ከጓደኞች ጋር ተሰብስበን ቁጭ ብለን ነበር። የአንዱ ጓደኛችን ስልክ ጮኸ። ከጎኔ ነበር ቁጭ ያለው። ሚስቱ አንተ አህያ የት ነው ያለው አለችው። ድምጿን ከፍ አድርጋ ስለምትናገር ንግግሯ በደንብ ይሰማኛል። ደህና ነኝ አላህ ይጠብቅሽ አላት። ቤተሰቦቿ ቤት ሊያደርሳት ቃል ገብቶላት ነበር። ነገር ግን ከኛ ጋር እየተጫወተ እረፈደበት። ሚስቱ በጣም ተናደደችና አንተን አላህ አይጠብቅህ፣ አንተ ከጓደኞች ጋር ትዝናናለህ፣ እኔ ግን እዚህ ቁጭ ብዬ አንተን እጠብቃለሁ፣ ወላሂ አንተ ደደብ ነህ አለችው። አላህ ይዘንልሽ፣ ከኢሻ በኋላ እመጣለሁ አላትና ስልኩን ዘጋ። እሷ የምትናገረው ነገርና እሱ የሚሰጣት መልስ በጭራሽ አይገናኝም። ይህን ያደረገው ራሱን ከሀፍረት ለመጠበቅ እንደሆነ ተረዳው። ከመካከላችን አንዱ ማን ነው የደወለው? ምን ፈልጎ ነው? ለምንድን ነው ፊትህ ተቀይረው ብሎ ይጠይቀው ይሆን ስል ተጨነኩ። ሆኖም አላህ አዘነለትና በማያገባው ጣልቃ በመግባት ይህን ጥያቄ የጠየቀው አንድም ሰው አልነበረም። በተመሳሳይ አንድን ህመምተኛ ሄደ ስለ ህመሙ ስትጠይቀው በደፈናው አልሐምዱሊላህ ህመሜ ቀላል ነው፣ ከባድ አይደለም የሚል መልስ ከሰጠ ዝርዝር መልስ በመፈለግ በጣም ይገርማል። በሽታ ምንድነው ተባለ። ምን አይነት ምርመራ ተደረገልህ? ምን አይነት መድኃኒት ታዘዘልህ? በማለት ዝርዝር ጥያቄዎችን በመጠየቅ አታጨናንቀው። በማያገባው ነገር ውስጥ የማይገባ ሰው እስልምና አማረለት። ክንታሮት ተገኘብኝ፣ እንትኔ ውስጥ ቁስል ወጣብኝ እንዴት የምትፈልገው? ጥቅል መልስ ከሰጠ በኋላ ዝርዝር ነገር መጠየቅ አያስፈልግህም። ይህ ሲባል ግን አንድን ታማሚ ስለ በሽታው
አትጠይቀው ማለት አይደለም። ዝርዝር ነገሮችን በራሱ ፍላጎት ካልነገረን በስተቀር እንዲነግረን ማስጨነቅ የለብንም። ሌላው ምሳሌ አንድ ሰው አንድን ተማሪ ከብዙ ሰዎች መካከል ጠርቶ እንዴት ነህ አህመድ አለፍክ ይለዋል። አዎ በማለት ይመልሳል አህመድ። ስንት አመጣህ ይለዋል። ጥሩ ውጤት ነው ያመጣሁት ይላል አህመድ በደፈናው። ሰውየው አህመድን ተከትሎ ስንት አመጣህ ይለዋል። ሰውየው ለአህመድ የሚጨነቅለት ከሆነ ለብቻው አድርጎ ነው መጠየቅ ያለበት። ዩኒቨርሲቲ ያስገባሃል? ለምን አላጠናህም? የሚሉ ዝርዝር ነገሮች ውስጥ መግባት የለበትም። በትክክል ሐሳቡን መረዳት ከፈለገ ለብቻው ጠርቶ የፈለገውን ነገር ሊጠይቀው ይችላል። ሆኖም ደካማ ጎኑን ለህዝብ ማጋለጥ ቅንነት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በማያገባው ነገር የማይገባ ሰው እስልምና አማረለት። ጥንቃቄ አድርግ። አንድን ጉዳይ ከሆነው በላይ ትልቅ አታድርገው። አንዴ ወደ መዲና እየሄድኩ በርካታ ዳዋዎችን በመስጠት ስራ ተጠምጄ ነበር። ስለዚህ አብዱራህማንና ኢብራሂም የሚባሉ ሁለት ወንድ ልጆቼ ከአስር በኋላ ወደ ቁርአን ሂፍዝ ማዕከል ከዚያም ወደ መዝናኛ ቦታ እንዲወስድልኝ ከኢሻ በኋላ እንዲመልስልኝ ከአንድ ወጣት ጋር ተነጋገርኩ። አብዱራህማን የ10 ዓመት ልጅ ነው። ወጣቱ የእናትህ ስም ማን ነው? ቤታችሁ የት ነው? ስንት ወንድሞች አሉ? አባትህ የኪስ ገንዘብ ይሰጥሃል? የሚሉ አንዳንድ አላስፈላጊ ጥያቄዎችን ሊጠይቀው ይችላል ብዬ ፈራው። ስለዚህ ተገቢ ያልሆኑ ጥያቄዎችን ከጠየቀ በማያገባው ነገር የማይገባ ሰው ምንኛ እስልምናው አማረለት በለው አልኩት። ሐዲሱን በቃሉ እስኪዘው ድረስ አስጠናሁት። አብዱራህማንና ወንድሙ ከወጣቱ ጋር መኪና ውስጥ ገብተው ጉዞ ጀመሩ። አብዱራህማን በዚያን ወቅት በጣም ሰው አክባሪም ጭንቀታም ልጅ ነበር። ወጣቱ አብዱራህማን ሆይ አላህ ያሳድግህ አለው። አብዱራህማንም አንተም አላህ ያሳድግህ አለው። ወጣቱ ልጆቹን ዘና ለማድረግ በማሰብ ሼህ ዛሬ የሚሰጡት ትምህርት አለ ሲል ጠየቀው። አብዱራህማን ሐዲሱን ለማስታወስ ሞከረ። ሆኖም ሊመጣለት አልቻለም። በማያገባህ ነገር አትግባ አለው። ወጣቱም ማለቴ ፕሮግራሙ ላይ ለመካፈል ፈልጌ ነው አለው። አብዱራህማንም በማያገባህ ነገር ውስጥ አትግባ የሚል መልስ ሰጠው። አዝናለሁ አብዱራህማን፣ እኔ እኮ የጠየቅኩ። አብዱራህማን አሁንም በማያገባህ ነገር ውስጥ አትግባ ሲል አቋረጠው። እኔ እስክመለስ ድረስ በዚህ ሁኔታ ላይ ጠበቁኝ። አብዱራህማን የሆነውን ሁሉ በኩራት አጫወተኝ። እኔም ሳኩና ጽንሰ ሐሳቡን በደንብ አብራራሁለት። በማያገባህ ነገር አለመግባት ከራስህ ጋር መታገልህ መጀመሪያ ላይ አድካሚ ቢሆንም መጨረሻ ላይ ቀላል ነው። ህይወትህን ተደሰተባት። ክፍል 32 ይህን ይመስል ነበር። ኢንሻአላህ በክፍል 33 እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።